የለቀቀችውን ቪዲዮ ሳላይ አልተኛም። ግን አሁን ደነገጥኩ፣ ወደ ራሴ ተመለስኩ። ታውቂያለሽ እቺ መተተኛ ስለሆነች ኦዲየንስንም ራሱ የኢትዮጵያን ሕዝብ ራሱ አፍዝዛለች። በቃ ይግባችሁ። አሁን ሰብስክራይብ አንሱ፣ ሁላችሁም ሩታ ውስጥ ግቡና እኔ አንስቻለሁ። ሰብስክራይብ ሲጀመር እኔ አስነሳለሁ። ቆቦሃል አንሱ። እኔ ሰብስክራይብ አላረኳትም፣ ድሮም አልወዳትም። በጣም ባለጌ ናት። እውነት እኔ ሄርሚ በጣም አሳዘነች። ስትወድ ነፍሰቱ አይደለም እሷ እርጉዝ ሆና ወልዳ ስትሪ ቆመ የሚታያት እየሳቀች አፈር እንግዲህ ሬሳ ሆኗል እኮ በቁሙ እኮ ሬሳ ሆኗል፣ ደንዝዟል። አይታችሁታል? አብርሃም እንደዚህ ሆነዋል። እንዲህ አይነት ማለት ነው ደግሞ ታሻሸዋለች። መንፈሱ እኮ ነው። ደረቱን ታሻዋለች። ከዛ እንዲያወራ እኮ ነው። የሚገርምሽ ነገር ደግሞ ትንሽ ወደ ሄርሜላን ማለት ያያትና ያቅፋታል። ልብ ብላችሁ ተከል ቪዲዮ ማየት አልቻልኩም። እሱን ማየት አልቻልኩም። ጥዬ ነው የወጣሁት መጀመሪያውንና አይኑ ጠቅቶታል። አይኑ ማለት ነው ራሱ ተይዟል። የሆነ የጠጣው ነገር አለ። የሆነ ማደንዘዣ ጠጥተውታል ሲመስለኝ፣ ወይ እንቅልፍ ኪኒ ሊሆን ይችላል ደግሞ ማለት ነው። የሶስት ቀን ልብሱ እንኳን አልቀየረም እኮ ምስኪን ይሄዋ ምንም አልቻለም። ጭንቅል እኔ የገረመኝ ነገር ማለት ነው የአብርሽ ቤተሰቦች አውቀው ነው ዝም ያሉት። አንድም ቪዲዮ የለቀቀ የለ። ሁሉም ድንጋጤ ላይ ናቸው። ይሄን ነገር አላሰቡም። እንደሚሆነች ነው። ሁሉም ድንጋጤ ላይ ናቸው። ጸበል ምናምን አልወሰዱት ይሆን? የሆነ ቦታ ሃይማኖት ቦታ አልወሰዱት ይሆን? ይቺን ሴትዮ ወስደ ሌላ ቦታ እኮ ነው ልጅን ያደረገችው። ቤት ውስጥ የለም እኮ እየተባለ እኮ ነው። ቤት ሲካሄድ አብርሃም ቤት ውስጥ የለም፣ ይዘ ሌላ ቦታ ወስዳለች። የሆነ ሮም ይዘ መሰለኝ። ይቺን መተካምለ ሬሳውን ልትበላው ነው መሰለኝ። ትላንትና ማታ ማለት ነው። ቤተሰቦች መጥተዋል። ቡዜ ፈልጋ አጠቻት እኮ ቤት ውስጥ። ይሄ ቪዲዮ የትላንት ነው አይደል? የትላንት ነው የተቆረጠው። ትላንትና ለሄርሚ ይሄንን ነገር ተናግሮ ከሄደ በኋላ ልክ ማታ ከረፈደ በኋላ ምናምን ማለት ነው ከአፍንጫው ደም ፈሶት ፌንት ነቅሎ ምናምን ሆስፒታል ገብቷል ሲሉ ነበር። ያ ሆስፒታል ገብቶ ምናምን ጎረቤቷ አንደኛ ፎቅ ላይ የምትኖር የሩታ ጎረቤት ማለት ነው። እና ለምንድን ነው ቤተሰብ እናት አባት የለውም ወይ ለልጁ? ለምንድን ነው መጥቶ አንደኛ ምግብ አያበሉትም አሉ። ምግብ አልበላም አሉ። እና ይኸው ደም በአፍንጫ ማሏን ባላገፈላት ነው ዛሬ እሱ ላይ የምትጫወተው። ወንድ ልጅ የወንድ ልጅ አምላክ ፍረድባት። ፌንት ነቅሎ ምናምን ሐኪም ቤት ተወስዶ ከሐኪም ቤት ከመጣ በኋላ ከሐኪም ቤት የተሰጣውን ወረቀት ጎረቤት ሰው ሁላ ተጠርቷል አሉ። እዛ ማለት ነው የሩታ እንዲህ በእንትን ላይ የሚኖሩት ማለት ነው። እና ተባብሮ አንስቶ ነው የወሰዱት። እና ውጤቱ ምንድን ነው? የተሰጣውን ውጤት ወረቀቱን አሳዩን። እኛ ምን ተብሎ እንትን ቢባል ሸፋፍኖ ኤፍሬም እና ሩታ ሸፋፍኖ እጃቸው ላይ አስገብተው ሰው እንዳያየው ከለከሉ። ለምንድን ነው ይሄ ልጅ ሳይሞት በፊት መጥቶ ደግሞ አንደኛ ጦንቃይ ቤት ሲሄዱ ፎቶ ተቀርጸዋል። ኤፍሬም እና ውሳ 3 ጊዜ በተደጋጋሚ ፎቶ ተቀርጾ ሰምቻለሁ። የራሱ ተቀርጾ እንትን ይባል ማለት ነው። ይሄ ኤፍሬም የሚባለው ልጅ ማለት ነው አሳስሮ እሱን ነበር ማስገረፍ ከሚድረገዝ ያጥፈው ሁለቱንም ማለት ነው። እግሩንና አስሮ ማለት ነው በደህና ሰው እሱን አይኑን ማስጠፋት እንደው ሰው የለም ማለት ነው። ትናንትና ኦዲየንስ ማን ነው እኮ ነው ያለው? የልጁ እድሜ ስንት ነው? ልጁ አመት ልደት እናክብረው ሲላቸው አንጀቴን ነው የበላ እግዚአብሔር። ትናንትና በሰው ልጅ ዛሬ ለምንድን ነው ማትናገረው ሲሉት ሄርሜኔ አንቺን አልፈልግሽም እኔ አንቺ ቴነሻለ እና ቆቆ ሴጣን እኮ ደግሞ ይሄ ነገር እኮ መጥፎ ነው። ሰውን ያስገድላል። የምር የሆነ ነገር የሆነ ሰውን ስሜታዊ ሆኖ እሱ ብቻ ብሎ እንደተናገረ እሱ በፍላጎቱ ተደናገረ። ልጅቷን የሆነ ነገር ቢገፈትራትስ አሁን ዛሬ አያውቃትም አይደለ? ሄርሜላን አያውቃትም። ቢገፈትራትስ እንደው አልገፈተራትም። እሷ እንትን የነቀረች አውቄ ያለው ምሳሌ እኮ አሁን ምሳሌ ሌላ ሰው እኮ ልጁን እንኳን የሆነ ነገር ቢያረግስ? ምክንያቱም እሱ በአይምሮ አይደለም የሚመራው በመንፈስ ነው፣ በመተት ነው። ግን በነገራችን ላይ ኤፍሬም ግን ጤነኛ ነችሁ ብላችሁ ታስባላችሁ? ቀድማ በሱ ላይ ነው ያሰራችው። ቀድማ በሱ ነው ያሰራችው። መተታም ጦንቃያም ማለት ነው። ኤፍሬም ብቻ አይደለም። ሄርሜና ሩታ ጌም ጨዋታ የተጫወቱ ቀን የአመት ባሉ ቀን በዶሮ ወጥ አስበልተዋለች። ኤፍሬም እኮ ማለት ሳታረግዝ በፊት ነው። እርግዛ ነው ሳታረግዝ በፊት ማለት ነው።
ሻንጣን ተሸክማ ምናምን ከቤት ስትወጣ ምናምን እያለቀሰ ምናምን አብርሃም ለምን ከዛ በኋላም ለምኗል እግሯ ላይ ወድቆ ወልደ በኋላ ራስ ሆነ እንኳን ሳምንት ሳተኛ እኮ ካሜራ የወጣ ረካል እሱ ለምኗል። ያን ጊዜ እሷ ብቻ ነው እንደ ሴት አለ እኮ ሞልቷል። ሄርሚ በሰዓት አስደረገችበት ይባላል። ውሸት። ሄርሜላ ምንም አላስደረገችም። ጤነኛ አይደሉም እንደ የእሷ በጎች እኮ ናቸው። እንደዚህ ሙሉ አታያቸው። እነሱ ደደቦች ሰነፎች ናቸው። ሁሉም መጀመሪያው እንዴት ነው እንደዚህ ሙሉት አይደለም። ሄርሜላ ስትመጣ ማለት ነው ስትመጣ እንዴት ነው ታደማ በመንፈስ ከሆነ እንዴት ሄሩታን አራሳግም ታዲያ እንዴት ፍቅሯን ተቀብሎ ከሱ ጋር ተጋብቶ ለምን አልኖሩ? ምን ብሎ ነው እኔ ከሷ ጋር ተረጋግቼ ወደፊት ጥሩ ህይወት ከሷ ጋር እኖራለሁ ብሎ ነው አይደል? አንገቴ ቢለዋ ቢደረግ ኢትዮጵያ ለሴት ቢጠፋ ከሷ ጋር ለሆን የሚያለ ልጅ ዛሬ ለተመልሶ በመተት አሰርተ ጦንቃይ ቤት ሄደ ተንከባልላ ዛሬ መታ ሚዲያ ላይ ስለጨፈረች እኮ ይሄ እኮ ጀግንነት አይደለም፣ ጀብድነት አይደለም፣ ርካሽነት ነው የሚያሳየው። እሷ ጀግና ሴት ብትሆን ማለት ካላችሁ እኮ ሰዓቱንም ማስሮት እዚህ ካላችሁ በሰዓቱ ነው እንዳይባል አይደለም። የምን ሰዓት ብቻ ልጅ አያውቅም አይደለም። ሰዓት አሁን ለቀበይ ሰዓት አስሮ ማለት ነው። ይሄን ሰዓቱን አስሮ ማለት ነው። በሰዓቱ እንዳይባል ሰዓቱን አስሮ ሩታን ይቅርታ ጠይቋታል በሉ አንድ በይ። ሻንጣውን ይዞ እዚህ ቤት ልኑር ብሎ ሩታን ይቅርታ ጠይቋታል። ሁለት ወደ ሶስት ይሄን ሰዓት አድርጎ ማለት ነው። ይሄ ሰዓት ደግሞ ይሄን ሰዓት ብዙ ጊዜ አይጠቀም አይታችኋል። ይቀያይራል። እንደዛ አይነት ሰዓት ቪዲዮ ገብታችሁ ትዝታ የሚባለው ዩቱብ ለቃለች ዛሬ እንደዛ ሲሉ ማለት ነው። የእሷ በጎች ይሄ ሰዓት ነው ምናምን ሲሉ የእሷን እንትን ለቋሉ። ያኔ እንዴት ነው ታዲያ ሰውን ያረሰው? ዛሬ ሁሉ እኛ ሳንቀር እኮ ነው የረሳን። ኦዲየንስ ሄርሜ ራሱ የት አለ ሰዓት ታስታውሳ ነበር? አላስታወሰችም ሁላ ይሄ ሰዓት እንደዚህ ድግምት ከተደረገበት እሱ ሰዓቱን ከወንድሙ ሰዓት ነበር እኮ የሚደነዝዘው ልጅ። አሁን እኮ ኦዲየንሱ እንኳን አያስታውስም። ከሄርሜላ ጋር በነበረ ጊዜ ስለ ልጁ ያስባል፣ ስለ ወደፊት ህይወቱ ያስባል፣ ምን እንደነበረ ምን እንዳሳለፈ ያስታውሳል። እኔ አንገቴ ቢለዋ ብደረግ ከእሷ ጋር ብሬ አልሆንም የሚል ልጅ ዛሬ በመተትና በሰይጣን ስለተመረ ዳብሎስ ከሚደረገዝ ፈጣሪ ያጥፋት። እንደው ለትውልድ ምን እንደምታስተምር አላውቅም። ያን የመሰለ አባታችን ቻናሏን ገብታችሁ ሪፖስት አድርጉ። ከዚህ የሚደረገዝ ፈጣሪ ያጥፋት። እንደዚህ አይነት ሰው ሪፖርት እናደርጋለን። እየገባችሁ ደግሞ እንትን አንሱ፣ ሰብስክራይባችሁን አንሱ። ድሮም ሰብስክራይብ አላረኳትም። ያላያልትም እኮ በሰቲ ተቆራርጦ ቲክቶክ ሲመጣ ነው ማየው እንጂ የእሷን ቻናል ገብቼ መላል ትዘገንናለች። ይቺ ርካሽ መተታ ማለት ነው። እንዴት ነው መተት የያዘ ሰውን ክፉ ሴት መሆኑ አይገባኝ። ክፉ ሴት ረመኔ በኢየሱስ እንደሱ አይነት ሴት እኔ በምድረ ገጽ አይቼ አልፈልግህም። አንተ ለእኔ ማትሆን ወንድ ለብላ ሄርሜላ አንስተ ሲያምርበት ዛሬ ለተነስተ ደግሞ በጦንቃይ ትመጣለች። በጣም ያሳፍራል። ወይ እንግዲህ ቤተሰቦቿም ይሆናሉ እንደዚህ ጥንቁልና ወይ ያስለምደዋል። የሁሉም እጅ ያለበት ትቀልጅ ያለች አክስቷ ከዚህ በፊት ምን ብለ ነበር? ኢመኝኝ ሄርሜላ አብርሽ ወደ እሷ ይመለሳል ብላ ከዛ ከሚዲያ ጥፊት አለች። ይኸው አሁን ሚዲያ ላይ ተገኝታ ማለት ነው። እነሱ ዳኒ ራሱ ነገር አስተካክሎ ነው የወጣው። አውቆ ነው የወጣው ዳኒ ራሱ ውሸቱን ያስጠይቃላ። ይሄ ነገር እኮ በኋላ ላይ ያስጠይቃላ። ተናግሮ ነው የወጣው ሲጀመር ማለት ነው። ይሄ ማለት ልጁ ከዚህ በኋላ እኔ እንጂ አብርሃም እግዚአብሔር የእሱን ልብ ንጽነት ፈጣሪ ምሕረቱን ያወርድለት እንጂ ይሄ ነገር እኮ ጥሩ አይደለም። በኋላ የአይምሮ ጉዳት ያመጣል። የምሬ ነው። እሷ ዛሬ ላይ ሬሳ አቅፋ ስላሻሸች እና ስለሳመች ሄርሜላን ስላናደደች ይሄ ልጅ ከእሷ ጋር ይሆናል ማለት አይደለም። ነገ የሆነ ነገር አይሆንም ቢያጠፋት ሳይ የሆነ አደጋ ቢደርስበት ለነገሩ እሷ እንዴት ትጸጸታለች? ይቺ ደነዝ ደደብ ማየ ያለፈውን እኮ ስትነግረው ሄርሜላ እንደዚህ አርገሻል እንደ ሩታ ይላታል። ምንም አያውቅም። ልጁ እንዴ ምንሽ ነው? ካሜራ እንኳን አይኑ እንኳን ሊወድቅ እኮ እንደዚህ እየሆነ ነው ልጁ። በቆ አሁን እኮ ማለት ነው ሄርሚን እኮ ይደገፋታል ብሎ ነው በእጁ እንጂ ሊደገፋት ሲል ነው ሄርሚን እንደገፈተራት ነው። ሄርሚ